ይሄ የምታዩት እድሜ ልኩን ከባድ መኪና ሲያሽከረክር የነበረ አባት ጥያቄ አለኝ ይላል። ስሙት። ዶም ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ጥያቄ አለኝ። ነፃ መብት ተጠቅሜ ምርጫ አለሁ። በሚቀጥሉት 5 ዓመታት መንግስት የምትመሰርት አካል ግድያችን ይቀጥላል ወይ? እየሞትን ነው ወይ የምንቀጥለው? እያለን ያለው የተለያዩ ባለስልጣናት ከባለ ሀብቶች ጋር በመተባበር ደስ ያላቸው ጊዜ ደስ ያላቸውን ብር እየጠየቁን የሚበዘብዙበት ጊዜ ይቆማሉ እያለ ነው። 24 ሰዓት እየሰራን እየሞትን እየሰራን ደሃ የምንባልበት ጊዜ ያበቃል ወይ እያለን ያለው። ቀላል ጥያቄ እንዳይመስላችሁ። ይሄ ጥያቄ መሞታችን፣ መገደላችን፣ በምክንያት አልባነት መገደላችን ያቆማል ወይ እያለን ያለው። እኛም ጥያቄ አለን። ለሚቀጥሉት 5 ዓመታት ሌቦች ከባለስልጣናት ጋር እየተባበሩ የሚበዘብዙበት ጊዜ ያበቃል ወይ? ያለፉት 7-6 ዓመታት ስንት ሼር ካምፓኒ እናቋቁማለን ብለው ህብረተሰቡ ከጥሪቱ ላይ ካስቀመጠው ጥሪት ላይ ተቀብለው የጠፉ ስፍር ቁጥር የላቸውም። ማስታወስ እንችላለን እስከ ስማቸው ድረስ። ሆዳቸው ገፋ ያለ ነጭ ሸሚዝ በቀይ ከረባት የሚያደርጉ ለቃላት ሲያወሩ ለቃላት የሚጠነቀቁ እልም ያሉ ሌቦች፣ እልም ያሉ ሞላጮች በሚቀጥሉት 5 ዓመታት የሚቀጥላሉ ወይ? ቁማርተኞች፣ አቋማሪዎች፣ ህገወጥ ገንዘብ አስተላላፊዎች፣ አራጣ አበዳሪዎች ለሚቀጥሉት ዓመታት የሚቀጥላሉ ወይ? ፍርድ ቤት ድረስ ገንዘብ እየተሰጠ ፍትህ የሚዛባበት ዘመን ለሚቀጥሉት 5 ዓመታት ይቀጥላሉ ወይ እያልን ያለ ነው። ወደ ውጭ ሀገር ልካችኋለን፣ መኪና እናስመጣላችኋለን፣ ስራ አብረን በማይተገበር ሐሳብ ህብረተሰብን እያሳሳቱ ደግሞ እንደተበደሉ ሰዎች ስም የሌላቸው ስማቸው ጠፋ፣ ስማችን ጠፋ የሚሉ አካላት በሚቀጥሉት 5 ዓመታትም እሽኮሎሌ እያሉ ይቀጥላሉ እየተባልክ ነው። ስማ የምሰማ ከሆነ ጥያቄ አለኝ። ገዳያችን በስቷል፣ አጋቻችን በስቷል። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረበ፣ ሹፌር እየተገጠ እንደዚህ ነው የሚቀጥለው? እኚህ ረጅም ጊዜ አሽከርካሪ ወሳኝ ጥያቄ አለኝ በማለት ሀሳባቸውን ይዘው ወደ ማህበራዊ ሚዲያው ቀርበዋል። እንከታተላለን። እኛ ሹፌሮች በምርጫው ተሳታፊዎች ነን። የሚበጀንን ይጠቅመናል የምንለውን እየመረጥን እንገኛለን። ነገር ግን እንደዚህ ነው የሚቀጥለው? ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው? መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን እኮ ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዲህ ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየተገጠ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም።
የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ። ምንድን ነው የሚቀጥለው? ምንድን ነው? እኔ ጥያቄ አለኝ፣ ለእርሶ ጥያቄ አለኝ። ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ገዳያችን በዝቷል። አጋቻችን በዝቷል። በቃ መውጣት መግባት አልቻልንም። ምንድን ነው መጨረሻችን? በእርሶ ስር ያሉ በትምህርት በትራንስፖርት ሚኒስቴር ተብለው የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣውን ሰው እስከ ዛሬ አጠራቀማትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው። እንድታስቡበት ይህን እናገራለሁ። እንድታስቡበት። አንድ ተራ ሹፌር ነኝ። ሞት አንገፈገፈኝ። ወንድሞችን ከጎኔ አጣሁ። ወገኖችን ከጎኔ አጣሁ። በእገታ በዘረፋ ብዙ የተሰቃየን። ጥያቄ አለኝ። ይህ የእኚህ የረጅም ጊዜ አሽከርካሪ ሐሳብ ነው። እናንተስ ምን ትላላችሁ? ሐሳባችሁን አስተያየት መስጫው ላይ አጋሩኝ። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት የፕላስ ምልክቷን እየተጫናችሁ ፎሎ አድርጉ። ያልታረርነው ያልተገደልነው የአርሲ ኦርቶዶክሳውያን ስላሉንን ነው። ብታርዷቸው፣ ብትገሏቸው፣ ቤተክርስቲያናቸውን ብታቃጥሉ አላልቃሉ አይደለ? እውነት አርሲ የምትባል ምድር ላይ ሕግ አለ? ዜጎችን የሚጠብቅ አካል አለ? አዎ ካላችሁ በዚህ መንገድ ኦርቶዶክሳውያን ልክ ጠባቂ እንደሌላቸው ገዳዮች ራሱ ጠያቂ የሌላቸው እስኪመስል ድረስ በየጊዜው ኦርቶዶክሳውያንን በእምነታቸው ነጥለው እንዲህ እያረዱ እየገደሉ ቤተክርስቲያናቸውን እያቃጠሉ እውነት እዛ ቦታ ላይ መንግስት ወይንም የሕግ አካል አለው ይላል? ከትላንት ወዲያ በቀን 23 አርሲ ላይ ቁጥራቸው ከ10 በላይ የሚሆኑ ኦርቶዶክሳውያን ወገኖቻችን ተገለዋል። የቅዱስ ገብርኤል ቤተክርስቲያን አመድ ሆኗል ተቃጥሎ። የሌላ እምነት ተከታይ የሆናችሁ ወገኖቻችን ለምንድነው ድምጽ ማትሆኑት? ወይንስ ለሰው ልጅ ለማዘን እንደ መስፈርት ሃይማኖትና ዘር ብሔር እናያለን? የኛ ቤተክርስቲያን ግን እንደዛ አልነበረችም። አንዴ ይሄንን ቪዲዮ በደንብ ተመልከቱ። ቄሱ ሙስሊም ክርስቲያን ሳይሉ ህይወቱን የወልዳያን ህዝብ ህይወቱን ያተረፉ እየለመኑ እያለቀሱ ሙስሊም ክርስቲያን ሳይሉ እያካፈሉ እያበሉ እያጠጡ አይዟችሁ እያሉ ያሳለፉ አባት ያሉ እድሜያቸውን ሳብ ያርግልን። ይሄንን የመሰከረው የኦርቶዶክስ ተዋሕዶ እምነት ተከታይ አይደለም፣ የእስልምና እምነት ተከታይ የሆነ ወገናችን ነው። ትግራይ ክልል ላይ በነበረው ጦርነት እኚህ የምትመለከቷቸው የኦርቶዶክስ ተዋሕዶ እምነት አባት ሙስሊም ክርስቲያን ሳይሉ የኔ እምነት ተከታዮችን ብቻ ሳይሉ እንደ ሰው ሁሉንም ከጥቃት ሲከላከሉ እንደነበር እኚህ የምትመለከቷቸው የእስልምና እምነት ተከታይ የመሰከሩት። ይሄ የኛ የኦርቶዶክሳውያን እምነት አስተምሮ ነው። ለሰው ልጅ ለማዘን ሃይማኖት፣ ዘር፣ ብሔር አንቆጥርም። አንተ ሰው መሆንክ ብቻ ለኛ ለኦርቶዶክሳውያን በቂያችን ነው። በመጨረሻም ይሄንን ቪዲዮ የምትመለከቱ እባካችሁ አርሲ ላይ ለሚገደሉ ኦርቶዶክሳውያን ድምጽ መሆንን እንዳሰለችሁ። ገዳዮቻቸው እኮ አልሰለቻቸውም። እነሱን ማረድ መግደል አልሰለቻቸውም። እንዴት ታዲያ እኛ ለነሱ ድምጽ መሆን ይሰለቸናል? ስለዚህ በፈጠራችሁ አምላክ ይሄንን ቪዲዮ ኮፒ ሊንክ በቻላችሁት አቅም ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ አድርሱ። እርግጠኛ ነኝ እላይ ላሉ አካላት ይደርሳል። ሰምቶ ባልሰማ ካላሉ በስተቀር በእርግጠኝነት ስለሚደርስ ነው። አርሲ ላይ በግፍ ለሚገደሉ ወገኖቻችን ፈጣሪ ይድረስላቸው። አመሰግናለሁ።